It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የማንቸስተር ዩናይትድ እና የማይክል ካሪክ የዝም ብሎ ማሸነፍ ጉዞ ትላንት ተገቷል። መቀጠል አልቻሉም። 2 3 4 ያን 5 እንደምንል ተስፋ ተደርጎ ነበረ። ነገር ግን ትናንትና እንደውም ከመሸነፍ ለጥቂት ሰከንዶች ነው ማንቸስተር ዩናይትድ የተረፈው። ቤንጃሚን ሸሽኮ ትላንትም ተቀይሮ ገብቶ ጎል አስቆጠረና ማንቸስተር ዩናይትድ በካሪክ ዘመን ለመጀመሪያ ጊዜ ተሸነፈ ከሚለው ነገር ወጣ። ማንቸስተር ዩናይትድንም እዛው በአራተኝነት እንዲቆይ እድል ፈጠረለት። የትላንትናው ጨዋታ ለማንቸስተር ዩናይትድና ለዌስትሃም ዩናይትድ በጣም ወሳኝ ነው። ወሳኝነቱ በብዙ መንገድ ሊገለጽ የሚችል ነው። የመጀመሪያው ነገር ዌስትሃም ዩናይትድ በእንግሊዝ ፕሪሚየር ሊግ በሚቀጥለው የውድድር ዓመትም አለሁበት እንዲኖርበት በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከሚቀጥሉ 17 ክለቦች መካከል አንዱ ለመሆን የሰሞኑን ወቅታዊ ጥሩ የሚባለውን ብቃቱን መቀጠል መቻል አለበት። ሰሞኑን ስንናገር እንደነበረው ዌስትሃም ከ5 ጨዋታዎች በአንዱ ብቻ የተሸነፈ፣ ሌሎቹን 4ቱን ጨዋታዎች ያሸነፈ። ስለዚህ ከረንትሊ ኢንፎርም ናቸው ከምንላቸው ወይም በጥሩ ብቃት ላይ ናቸው ከምንላቸው ክለቦች መካከል አንደኛው ነው ዌስትሃም ዩናይትድ። ስለዚህ ይህንን የመትረፍ ጥረቱን ከኑኖ ኤስፒሪቶ ሳንቶ ጋር ሆኖ አጠናክሮ ለመቀጠል ለማንቸስተር ዩናይትድም ፈተና ለመሆን አቅም አለው ስንል ነበረ ትናንትና። የሆነውም እንደዛው ነው። በሌላ በኩል ማንቸስተር ዩናይትድ ህልሙ፣ ጉጉቱ በዋናነት በሚቀጥለው የውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ የሚለው መመለስ አጀንዳ እንዲሳካ፣ እንዲፈጸም፣ እንዲሟላ ነው። በዚህ መንገድ አራተኝነት፣ በዚህ ሁኔታ 5ኝነት ማንቸስተር ዩናይትድን ከህልሙ ጋር ወይም መሆን አለበት ብሎ ካስቀመጠው የውድድር ዓመት ግቡ ጋር ሊያገናኘው ይችላል። ግን ትላንት ሁለቱም ነጥብ ተጋሩ እንጂ ሙሉ ነጥብን አልወሰዱም። ለዓላማቸው ለፍላጎታቸው ምን ያህል ያግዛል? ያ ማለት ለዌስትሃም ለመትረፍ ለዩናይትድ ወደ ቻምፒዮንስ ሊግ ለመመለስ ምን ያህል ያግዛል የሚለውን ስና የማንቸስተር ዩናይትድን መረዳት እንችላለን። ምክንያቱም ከማንቸስተር ዩናይትድ ቀድሞ ያለቀው ሊድስ እና የቼልሲ ጨዋታ 2-2 ነው የተጠናቀቀው። ስለዚህ ቼልሲም ልክ እንደራሱ እንደ ማንቸስተር ዩናይትድ ሁሉ 1 ነጥብ ነው ያገኘው። ተጨማሪ የተለየ ጫና በቅርብ ርቀት ከሚከተለው ከቼልሲ ወደ ማንቸስተር ዩናይትድ ሄዷል ብለን ልንናገር አንችልም ማለት ነው። ይህ አንዱ እውነት ነው፣ አንዱ ሀቅ ነው። ስለዚህ ለማንቸስተር ዩናይትድ ትላንት አለማሸነፍ የሚፈጥረው ስሜት አለ፣ አለመሸነፍ ደግሞ እንደገና የሚፈጥረው ስሜት አለ። ምክንያቱም ሊሸነፍ ተቃርቦም ስለነበረ እንደገና ግን ቼልሲም ነጥብ የጣለ መሆኑን ከግምት ውስጥ ስናስገባው በማንቸስተር ዩናይትድ ህልም መሳካት ዙሪያ ያን ያህል የሚያጨናግፈው ነገር አለ። ማንቸስተር ዩናይትድ በቃ ዛሬም ሊቨርፑል ቢያሸንፍ 4ተኝነቱን አሳልፎ አይሰጥም። ምክንያቱም በሊቨርፑልና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት አሁን 6 ስለሆነ ማለት ነው። 5 ነበረ ትናንት እንዳገኙ ወደ 6 ከፍ ብሏል። አንዱ ከፋይዳ አንጻር ይሄ ነው መነሳት ያለበት። ከትርጉም አንጻር ምን ትርጉም አለው ምን ፋይዳ አለው ለሚለው ጉዳያችን ይህንን ነው የምናነሳው። የማይክል ካሪክና የማንቸስተር ዩናይትድ ያ ዝም ብሎ ማሸነፍ ጉዞ ተገታ የሚለው ነው የሚገልጸው ወይስ ማንቸስተር ዩናይትድ ከመሸነፍ ተረፈ የሚለው ነው የሚገልጸው?
በትላንትናው ጨዋታ ዳኛው ጨዋታው አልቋል ሲሉ የዌስትሃም ተጫዋቾች ናቸው የሚያዝኑት ወይስ የማንቸስተር ዩናይትድ ተጫዋቾች? እነዚህ አይነት ነገሮችን ስንጠይቅ የቤንጃሚን ሼሽኮ ጎሉ 96ኛው ደቂቃ ላይ የተቆጠረ መሆኑን ላስተዋለ ሰው በጣም 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 ለማንቸስተር ዩናይትድ ደስ ሊለው የሚችልም የሚገባም ይመስለኛል። ከዚህ የበለጠ አዝነው የሚያልቅ ጨዋታ ሊሆን ይችል ነበረ። ምክንያቱም ዘጌም ኢዝ ኦልሞስት ጎን በቃ አልቆ ነበረ የሚለውን እወስዳለሁ። ከዛ ውጭ ትላንት ከጨዋታው ጋር በተያያዘ ሀሳብ ስንለዋወጥ ታስታውሱ ከሆነ ካነሳናቸው ነገሮች መካከል አንደኛው ማንቸስተር ዩናይትድ ከረጅም ጊዜ በኋላ ለመጀመሪያ ጊዜ በ2 ቀናት ልዩነት ጨዋታ ሊያደርግ ነው የሚል ነገር ስናነሳ ነበረ። የዚህን በየሳምንቱ እያረፉ መጫወትን የለመደን የማንቸስተር ዩናይትድ ተጫዋቾችን ገላ በሁለተኛው ቀን ቅዳሜ ተጫውተው እሁድንና ሰኞን አርፈው ማክሰኞ እንዲጫወቱ ሲሆን ኢምፓክቱን አላየነውም ወይ? ለመጀመሪያ ጊዜ ከካሪ ጋር ሆነው ፉል ዊክ ከአንድ ጨዋታ ወደ ሌላ ጨዋታ ሙሉ የሳምንት ጊዜ ሳያገኙ የቀሩበት አጋጣሚ ለመጀመሪያ ጊዜ መጣ። እኔ ስላንት ሲቸገሩ አየኋቸውም ነው። አንዱ በዚህ ነው። አዎ ይሄ እኔ የሚታዘብኩት ነገር ነው። ሌሎችም አድማጮቻችን በደንብ አስተውለውታል ብዬ እረዳለሁ። ምክንያቱም የማንቸስተር ዩናይትድ ተጫዋቾች ድካም የሚመስል ነገር ይታይባቸው ነበር እና በእርግጥ ከጨዋታ ርቆ መቆየት በራሱ የራሱ የሆነ ጫና እንዳለው የሚታወቅ ቢሆንም ግን ደግሞ በየሳምንቱ አንዳንድ ጨዋታ እያደረገ ለቆዩ ተጫዋቾች በ2 ቀን ልዩነት ጨዋታ ማድረግ ሌላ ተጽዕኖ ይዞ ሊመጣ እንደሚችል እንረዳለን። ለዛም ነው ከጨዋታው በፊት ስናነሳ የነበረው። ለዛ ይመስለኛል በተወሰነ ደረጃ የማንቸስተር ዩናይትድ ተጫዋቾች ባለፉት 4 ተከታታይ ጨዋታዎች ላይ ባሸነፉባቸው ጨዋታዎች ላይ ይታይ የነበረውን ኢነርጂ ይዘው መቅረብ ያልቻሉት ብዬ አስባለሁኝ እኔ። ይሄ አንድ ያየነው ነገር ነው። ለማንኛውም ግን የትላንትናውን ጨዋታ በተመለከተ ማንቸስተር ዩናይትድ ቅድም እንዳልኩት ማይክል ካሪክ አሰልጣኝ ከሆነበት ጊዜ ጀምሮ ሲያሳያቸው የነበሩ የሜዳ ላይ እንቅስቃሴዎችን ይዞ የሚመጣ ከሆነ ዌስትሃም ዩናይትድን ለማሸነፍ ያን ያክል ይቸገራል የሚል እምነት አልነበረኝም እኔ። አንተ ዌስትሃም ሊያስቸግረው ይችላል ማንቸስተር ዩናይትድን የሚል አስተያየት ነበር የሰጠኸው። ግን እንዳየነው ከሆነ ያለፉትን ተከታታይ ጨዋታዎች ላይ ያሳየውን ብቃት አይደለም ማንቸስተር ዩናይትድ ይዞ የመጣው። በተለይ የመጀመሪያው 45 ላይ ይታዩ የነበሩ እንቅስቃሴዎች ምንም በቃ ያን ያክል የሚስቡ አልነበሩም፣ በሁለቱም በኩል በዌስትሃምም በኩል በማንቸስተር ዩናይትድም በኩል። በእርግጥ ዌስትሃም ዩናይትድ ምን ያክል በጥልቀት ለመከላከል አስበው ወደ ሜዳ እንደገቡ ደግሞ ያየንበት ነው። ግን ያንን የመከላከል ሁኔታ ሰብሮ ጎል ለማስቆጠር በማንቸስተር ዩናይትድ ተጫዋቾች በኩል የነበረው ጥረት ግን እናም ደግሞ እንቅስቃሴ ስኬታማ ነበር ወይንም ጥሩ ነበር ብሎ ለመናገር የሚቻል አይመስለኝም። ለማንኛውም ግን ያው ጨዋታው ያው ብዙ ሰዎች ማንቸስተር ዩናይትድ ይህንን ጨዋታ ያሸንፋል የሚል እምነት ስለነበራቸው እንደገና ደግሞ ያለፉት ተከታታይ ጨዋታዎችም ያንን እምነት እንድናሳደር የሚያደርጉ ስለነበረ የዩናይትድ ነጥብ መጋራትን ደስ በማይል ሁኔታ ሊቀበሉት ወይም ሊረዱት ይችላሉ። እኔ ግን ለማንቸስተር ዩናይትድ መጥፎ ውጤት ነው ብዬ ለመናገር በጣም እቸገራለሁ። ጥሩ ውጤት ነው። ያው ሁል ጊዜ በተከታታይ ጨዋታዎችን እያሸነፉ መቀጠል ትንሽ አስቸጋሪ ነው የሚሆነው። ስለዚህ የዩናይትድም ነጥብ ተጋርቶ መውጣት ቅድም እንደተባባለው ለማንቸስተር ዩናይትድ በጣም አሪፍ ነው። በእርግጥ በጣም የሚያሳዝነው ለዌስትሃም እንደሆነ ደግሞ እንረዳለን። ምክንያቱም የወራጅ ቀጠና ውስጥ አይቆይም ነበር። ይህንን 3 ነጥብ አስጠብቆ ወጥቶ ቢሆን ኖሮ እንደገናም ደግሞ በጨዋታው የመጨረሻ ደቂቃ አካባቢዎች ላይ በመልሶ ማጥቃት ይፈጠሩ የነበሩ አጋጣሚዎችን የዌስትሃም ዩናይትድ ተጫዋቾች ተጠቅመው ቢሆን ኖሮ ሌላ ነገር ሊፈጠር እንደሚችል እንረዳለን። የሆነ ሆኖ ደግሞ በማንቸስተር ዩናይትድ በኩል በጣም አሁንም አሪፉ ነገር ብዬ የምናገረው ጥሩ ባልሆነበት ጨዋታም ላይ ማንቸስተር ዩናይትድ እስከ መጨረሻው ደቂቃ ድረስ ግን
ጎል ለማስቆጠር ፍላጎት ጥረት ነበራቸው። ቤንጃሚን ሼሽኮ እኮ ጎሉን ካስቆጠረ በኋላ የዩናይትድ ተጫዋቾች የሆነ ነገር የሚያደርጉ ሁሉ ይመስል ነበር። 96ኛው ደቂቃ ላይ ነው ጎል የተቆጠረው። የተጨመረው ደቂቃ 7 ነው። ስለዚህ የቀረው ደቂቃ 1 ወይንም ደግሞ በጣም ከበዛ 2 ደቂቃ ቢሆን ነው የሚጫወቱትና በነዛ ደቂቃዎች ላይ የማንቸስተር ዩናይትድ ተጫዋቾች ጎል ለማስቆጠር ርብርብ ሲያደርጉ ነበር። ይሄ አንድ መነሳት ያለበት ፖዘቲቭ ነገር ነው ብዬ አስባለሁ። የጨዋታውም ደግሞ ትልቁ ክስተት ሊሆን ይችል ነበረ። እንደገና የካዚሚሮ ጎልም ደግሞ ነበር አይደለ ጨዋታው ላይ ለነገሩ ካዚሚሮም ራሱ አውቆታል ጎሉን ቤት ሲል ነበረ። ያስታውቃል። እኔ የምለው አንደኛ እውነት ለመናገር የሰውነት አዳፕቴሽን ቅድም ያልነውን አንዴ ጨርሰነው እንሂድ ብዬ ነው። የሰውነት አዳፕቴሽን ከባድ ነገር መሆኑን ቀድሞ በመረዳት ሀሳብ ስንሰጥበት ነበረ። በየሳምንቱ አንድ ጨዋታ ያደርግ የነበረ የማንቸስተር ዩናይትድ ተጫዋች ጨዋታ አለው፣ ሪከቨር ያደርጋል፣ ረፍትም ካስፈለገ ረፍት ያደርጋል፣ ከዛ በኋላ ለቀጣዩ ጨዋታ ይዘጋጃል። ይሄንን ሩቲን ማንቸስተር ዩናይትድ ሄዶበታል በጣም ለረጅም ጊዜ። ምክንያቱም እናስታውሰው ነው በካራባኦ ካፕ ማንቸስተር ዩናይትድ የመጀመሪያ ጨዋታ ላይ ነው ከግሪምስቢ ታውን ጋር ተጫውተው ከውድድር የወጣው። ከዛ ኤፍኤ ካፕም እንደተጀመረ ወጣ። የአውሮፓ ቻምፒዮንስ ሊግ፣ የዩሮፓ ሊግ፣ ኮንፈረንስ ሊግ የሚባለውን ውድድር ላይ የለበትም። ስለዚህ የዩናይትድ በአብዛኛው የዘንድሮ የውድድር ዓመት በሳምንት አንድ ጊዜ በሚደረጉ ጨዋታዎች ውስጥ ያለፈ ነው። በኤፍኤ ካፕ የተወሰነ ርቀት ሄዶ ቢሆን ኖሮ በግሪምስቢ ታውን ከመሸነፍ ድኖ በካራባኦ ካፕ የተወሰኑ ርቀቶችን መሄድ ችሎ ቢሆን ኖሮ ኦኬ ያውቁት ነበረ የተወሰነ ቴስቱን በሳምንት አንዴም 3 ሳምንት እየዘለሉም ቢሆን ተጫውተዋል እንላለን። የለም ማንቸስተር ዩናይትድ በካራባኦ ካፕም ከመጀመሪያ ውድድር ወጣ፣ በኤፍኤ ካፕም ከመጀመሪያ ውድድር ወጣ። ፕሪሚየር ሊግ ብቻ ነው ጉዳዩ ማንቸስተር ዩናይትድ ካልን ኦልሞስት በሁሉም የውድድር ዓመት ሂደት ላይ ዋንስ ኢን ዊክ ነው የዩናይትድ ተጫዋቾች እና አካላዊ ዝግጅታቸው በሳምንት አንዴ ለመጫወት ነው። ስለዚህ አሁን ከቅዳሜና ማክሰኞ መካከል ጨዋታው ሲመጣ ይሄ በቃ ሌጊ መሆን አይነት ነገር ብናይ እንዳንገረም ብለን ትላንት በፕሮግራማችን ላይ ስናስቀምጥ የነበረው ሀሳብ አሁን ሳምሪ ያነሳችው የመጀመሪያው 45 ላይም ሁለተኛውም 45 ላይ ያለፉት ጊዜያቶች የማንቸስተር ዩናይትድ ተጫዋቾች ላይ ይታይ የነበረውን ኢነርጂ ማየት አለመቻል ከዛ የመጣ ነው የሚለውን ነው መወስደው ነኝ። ሁለተኛው በጨዋታው ላይ ትልቅ አነጋጋሪ መሆን ያለበት የሚመስለኝ ነገር ማንቸስተር ዩናይትድ እንደ ዌስትሃም አይነት ተጋጣሚዎች እንደሚያስቸግሩት ማወቅ ያስፈልጋል። ይሄ በሎ ብሎክ የሚጫወት ቡድን እና ማንቸስተር ዩናይትድ በካሪክ ጊዜ ለመጀመሪያ ጊዜ ነው አሁን እንደዚህ እየሆነ ያለው። በአሞሪምም ጊዜ እነዚሁ የማንቸስተር ዩናይትድ ተጫዋቾች በሎ ብሎክ ከሚጫወቱ ተጋጣሚዎቻቸው ጋር የሚያደርጓቸው ጨዋታዎች እና በእነዚህ ጨዋታዎች ላይ የሚያሳዩት ፐርፎርማንስ እና የሚያስመዘግቡት ውጤት ጥሩ አይደለም። የሆነን ለመናገር ለምሳሌ በአሞሪምም ጊዜ ይሁን በተደጋጋሚ ስለ ማንቸስተር ዩናይትድ ስንናገር ከነበሩት ነገሮች መካከል አንደኛው ዩናይትድ ዶሚኔት ካደረገ የኳስ ቁጥጥርን በተጋጣሚዎቹ ላይ የድል ውጤትን ለማስመዝገብ ይቸገራል። ምክንያቱም በጣም በከፍተኛ ደረጃ ለመከላከል አስበው ወደ ሜዳ የሚገቡ ተጋጣሚዎቹን ብሬክዳውን ማድረግ፣ እነሱን አስከፍቶ ጎል ለማስቆጠር መሞከር፣ እነሱን አስከፍቶ አስተማማኝ ድል ለማምጣት መሞከር በጣም በጣም አስቸጋሪ ነው። ምክንያቱም እንደነዚህ ያሉ ቡድኖች በምቾት በቃ በራሳቸው የግብ ክልል አካባቢ ተረጋግተው በማንቸስተር ዩናይትድ የሚፈጠርን አደጋ ለመከላከል ጥረት የሚያደርጉ ናቸው። እንደነዚህ ካሉ ተጋጣሚዎች ጋር የሚደረግ ጨዋታ ለማንቸስተር ዩናይትድ ሁሌም ቢሆን ፈታኝ ነው። የኑኖ ኤስፒሪቶ ሳንቶ ቡድን ደግሞ ይሄንን አይነት አጫወት በተሻለ መንገድ በመፈጸም ከሚታወቁ ክለቦች መካከል አንዱ ነው። ስለዚህ በአሞሪምም ጊዜ የነበረ በካሪክ ጊዜ በእኔ እምነት ትላንትና የጀመረው ይሄ በሎ ብሎክ የሚጫወቱ ክለቦች ጋር የሚደረግ ጨዋታ አስቸጋሪነትን ካሪክ አሁን ቴስት ያደረገው ይመስለኛል። ይሄ ሁለተኛው ነጥብ ነው። አሁን ማንቸስተር ዩናይትድ ከመድከም በሳምንት መጫወት ቀርቶ በዚህ አጋጣሚ በ2 ቀን በ3 ቀን ውስጥ ወደ ጨዋታ መምጣት ይሄ የደከመ ሰውን አይነት ነገር ያየን የመሰለን ነገር የሚቀጥለው ጨዋታ ከ13 ቀናት በኋላ ስለሚመጣ
ምናልባት እንግዲህ ሪቻርጂንግ ባትሪስ ይለታል እነሱ ጉልበታቸውን እንደገና ማደስ እንደገና በሚገባ መዘጋጀት እናም ያንን ሞር ኢነርጄቲክ ሞር አግሬሲቭ የሚሆነውን ማንቸስተር ዩናይትድን ልናይ የምንችልበትን አጋጣሚ ሊሰጥ ይችላል። ይህንን ስንል ግን አልፎ አልፎም ቢሆን በጨዋታው ላይ የታዩ በጎ የሚባሉ ጥረቶች አልነበሩም ማለት አይደለም። ለምሳሌ በመጀመሪያው 45 ላይ ቅድም እንደተባለው ማንም ሰው የመጀመሪያው 45 እኮ የሆነ ጉዳይ ይዞ አመለጠኝ እንቅልፍ ሸለብ አድርጎ ስነቃ ሁለተኛው 45 አለ እንደ ምናምን የሚል ካለ ምንም አላመለጠህም የምንለው አይነት ጨዋታ ነው አሉ የእግር ኳስ ባለሙያዎቹም። ይህን ሲባል ግን ሙከራዎች አልነበሩትም ማለት አይደለም። ሴኒ ላሜንስ ከረጅም ርቀት የሚመቱ ኳሶችን ሲያድን ነበር። አት ሴም ታይም ደግሞ አረን ዋን-ቢሳካ ለምሳሌ የሉክሻውን ጥረት ያወጣበትን ልናነሳ ልንጠቅስ እንችላለን። በነገራችን ላይ አረን ዋን-ቢሳካ በ15 ሚሊዮን ፓውንድ ማንቸስተር ዩናይትድን ለቆ እንዲወጣ ሲደረግና ዩናይትዶች አሁን በጠቀስነው ዋጋ ሲሸጡት ከዛ በኋላ ከማንቸስተር ዩናይትድ ጋር ባደረጋቸው ግጥሚያዎች የቀድሞ ክለቡን በገጠመባቸው አጋጣሚዎች በጣም ጥሩ የሚባል እንቅስቃሴን የሚያደርግ ተጫዋች መሆኑን ማየት ይገባል። ቤንጃሚን ሼሽኮን አሁንም ካሪክ እውነት ከተቀያሪ ወንበር እያስነሳ የሚጠቀመው ተጫዋች ይሆን ወይንስ ደግሞ ብሪያን ኤምቤሞን ወደ ነበረበት ወደ ቀይ መስመር በኩል አምጥቶ እሱ 9 ቁጥር ቦታ ላይ እንዲጫወት ያድርገው ካሪክ መወሰን አይገባውም የሚል ጥያቄ እየተነሳ ነው። ምክንያቱም በ10 ቀን ውስጥ ለሁለተኛ ጊዜ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ እጅግ በጣም ጠቃሚ የሆነ ነገርን አደረገ። አንድ ፉልሃምን ሲያሸንፉ ትናንት እንዳይሸነፉ በማድረግ ማለት ነው። ከዚህ ውጪ ስለ ትናንትና ውጤት የማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ ተጫዋቾች ሊሰማቸው የሚገባ የሚመስለኝ ስሜት ቅድም እንደተባለው ምን በጎ ነው መሆን አለበት ብዬ የምለው የእውነት ለመናገር በጎ ስሜት ነው ሊፈጠር የሚችለው። ምክንያቱም ፐርፎርማንስን ከግምት ውስጥ ማስገባት ድል ይገባኝ ነበር ወይ ብሎ መጠየቅ፣ ድል ከተገባ ለዌስትሃም ድል አይገባም ነበር ወይ፣ ዌስትሃም ኦልሞስት በእጁ የገባን ድል አይደለም ወይ ያጣው፣ ስለዚህ ማንቸስተር ዩናይትድ 5ኛ ድሉን አላስመዘገበም። አዎ ይሄ የሚፈጥረውን ስሜት መረዳት ከባድ አይደለም። ግን ቅድም ሳምሪ እንዳለችው በእያንዳንዱ ጨዋታ እያሸነፉ አይኖርም። እንዲህ ሲያቅት ካሪክ እንዳለው ለምሳሌ ፍራስትሬት አድርጌያለሁ አለ፣ በቃ ገብቶኛል አለ። እንደተወሰኑ ጨዋታዎች በፊት የነበረውን አይነት ፐርፎርም ማድረግ እንዳልቻልን ገብቶኛል አለ። ያው ግን ይሄ በእግር ኳስ የሚያጋጥም ነገር ነው። የሚቀጥሉት ጨዋታዎች ላይ ደግሞ የበለጠ ተስተካክሎ ለመቅረብ እንሰራለን አይነት ሀሳብ ነው የሰጠው። ጫና ነበረባቸው ብለህ ታስባለህ? የዩናይትድ ተጫዋቾች ይህ 5ኛ ተከታታይ ጨዋታን ማሸነፍ፣ ይህንን ጨዋታ ማሸነፍ ያው ብዙ የሚዲያ ትኩረት ያገኘውን የደጋፊውን ጉዳይ ግምት ውስጥ በመክተት የጸጉሩን የጫና ነገር ታይቷል ዩናይትድ ተጫዋቾች ላይ። እኔ አላየውም። ጫና በዚህ ምክንያት ተሰምቷቸው ከሆነ በዚህ ምክንያት ጫና ውስጥ ወድቀውም ከሆነ ግን ጅሎች ናቸው ነው። አይ ሚዲያው በጣም ትልቅ ትኩረት ሰጥቶ ታይቻለሁ። እነ ቢቢሲም ራሱ ያኮ የልጁ የደጋፊው እንቅስቃሴ አሁን የሜንስትሪም ሚዲያም ጉዳይ ሆነ። የሜንስትሪም ሚዲያም ጉዳይ ሆኖ በሜንስትሪም ሚዲያዎችም ላይ በራሳቸው የሶሻል ሚዲያ ፕላትፎርሞችም ላይ የልጁን ጉዳይ በጣም ኢስካሌት አድርገው ነው እያወሩ ያሉት። ልክ ነው፣ ቪዲዮዎች ይለቀቃሉ። ጨዋታውን እያየ ነበር። እንደሱ ጸጉሩን ካሳደጉ ጓደኞቹ ጋር ሆኖ ስቴዲየምም አልተገኘም። ጨዋታውን በቴሌቪዥን ያይ ነበረ። ልክ ካዚሜሮ ጎሉን ሲያገባ ደስታቸውን ሲገልጹ፣ ግን ሲሻር ደግሞ መልሰው ሲያዝኑ፣ እሱ ማንቸስተር ዩናይትድ እንዲያሸንፍ ምናምን ደጋፊው ስለሆነ ይፈልጋል። ግን አንድ በማንቸስተር ዩናይትድ ደረጃ የሚጫወት ተጫዋች ይህንን ልጅ እና እሱ ለራሱ የሰጠውን 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ በተከታታይ ጸጉሬን አልቆረጥም የሚለው ቻሌንጅ ይሳካ ይሆን አይሳካ ይሆን ብሎ አንድ የማንቸስተር ዩናይትድ ተጫዋች ጫና ውስጥ ከወደቀ ቅድም እንዳልኩሽ ሞኝ ነው። ምክንያቱም ማንቸስተር ዩናይትድ ከዚህ የበለጠ የሚያሳስብ ጉዳይ አለ። ከዚህ የበለጠ የሚያሳስበው ጉዳይ ወደ ቻምፒዮንስ ሊግ የሚያስመዘግበው ውጤት ይወስደኛል አይወስደኝም የሚለው ነው። ሊቨርፑል ከኋላ መጥቶ ይወስደዋል፣ ቼልሲ ይደርስብኝ የሆነ ወይ እንዴት ልክ ልሁን ነው የበለጠ ላይ ያስጨንቃቸው የሚገባው። ትኩረቱን በተመለከተ አያስቡም ግን ልልሽ አልችል።
ጫና ግን ከባድ ቃል ነው። ጫና ውስጥ መውደቅ ማለት እንዴት እንሆን ይሆን? ለምሳሌ ጫና ውስጥ መውደቅ ማለት አርሰናልና ማንቸስተር ሲቲ በካራባኦ ካፕ ዌምብሌ ስቴዲየም ላይ የዋንጫ ጨዋታ ይጫወታሉ። የዋንጫውን ጨዋታ እናሸንፍ ይሆን ድጋሚ እንሸነፍ ይሆን ብለው የአርሰናል ተጫዋቾች ጫና ውስጥ ቢገቡ ናቹራል በጣም ትክክለኛ ጫና ምለው እሱ ነው። ጫና ከባድ ነገር ነው። አዎ ከባድ ነው። ተቆረጠ አልተቆረጠ ግን ያው ጫና የእውነቴን ነው ማለት ለምን ሳይቆረጥ ብሎ ሳይቆረጥ አያድርም። ፐርሰናል ነገሩ እኮ ነው የሰውየው ነው። እሱም ሲጀምረው እንደዚህ እንደ ቀል የተጀመረ ነገር ነው። በአጋጣሚ ያው ማንቸስተር ዩናይትድ ለረጅም ጊዜ 5 ተከታታይ ጨዋታ ሳያሸንፍ ስለቀረ ረጅም ጊዜ ወሰደ እንጂ በኤሪክ ቴን ሃግ ጊዜ የተጀመረ ነገር ነው። ግን አሁን ዩናይትድ 4ቱን ጨዋታዎች ስላሸነፈ ከምንጊዜውም በላይ 5 ጨዋታ ለማሸነፍ የተቃረበበት ወቅት ስለሆነ ሚዲያው በሙሉ ትኩረቱን አደረገ። ያው ጫና አሁን እኔ ትኩረት ስቧል። የጎንዮሽ ጉዳይ ነው። እኔም ለነሱ አያስቡትም አንልም አይደል? ግን ጫና ከባድ ቃል ነው። ጫና ማለት እኮ ደጋግመሽ የምታስቢው አሳካው ይሆን አላሳካው ይሆን፣ ካላሳካውት ምን ይፈጠራል፣ ካሳካውት የሚፈጠረው ደስታ እያልሽ ቅድም ባልኩሽ አይነት ዋንጫ በማሸነፍና ባለማሸነፍ መሀል ያሉ ተጫዋቾች የሚሰማ ጫና ከባድ ቃል ነው። እንትኑ ግን ደስ ይላል። የተፈጠረው ቫይብ ግን ደስ ይላል። ለልጁ ደስ ይላል። ልጁ አሁን በቃ ሂ ሰምበዲ ወደድንም ጠላንም ሂ ሰምበዲ። ግን ይሄ በቃ ለሚዲያ የሚሰራ ለተጫዋቾቹ ግን የማይሰራ ለደጋፊ ሊሰራ የሚችል ተጫዋቾቹ ግን ዋና ጉዳይ ሊያደርጉት የማይገባ ደጋፊ ልጅ ወሬ ነው ደስ ይላል። ኳስ የማይወድ ያ ልጅ ጸጉሩን ተቆረጠ ምናምን ሊልሽ ይችላል። እንዲህ ብሎ የሚያልፍ ማአት ሰው ሊፈጠር ይችላል። እሱም ይችን አጋጣሚ በደንብ እየተጠቀመባት ነው። አንዴ በቻሪቲው የሚያወራል ቆንጆ ነገር ነው። እሱም አይዶን ነው ገንዘብ ይስራ በዚህ ጉዳይ ስራ አላቅም፣ ግን በቃ የብዙ ሚዲያዎችን አቴንሽን ግን ስቧል። ሚዲያ ዋናው ትኩረት ባለበት ቦታ መገኘት ነው። ለሚዲያ ልክ ነው የምልሽ ለዛ ነው። የት ጋ ነው አሁን ጉዳይ ያለው ብለሽ ነው መሄድ ያለብሽ። ጉዳይ ያለው ከማንቸስተር ዩናይትድ እና ከዌስትሃም ጨዋታ ጋር በተያያዘ ብዙ ሰው ትኩረት ሰጥቶ ሰውየውንና የሰውየውን ጉዳይ እየተከታተለ ስለሆነ እዛው ጋር ልገኝ ብለው እየተገኙ ሲቹዌሽኖችን እያሳዩን ያሉት። አሁን ይሄ የሚዲያ ትኩረት መስጠት ለሚዲያዎች ከቆሙለት ዓላማ አንጻር ትኩረት በተገኘበት መገኘት ስለሆነ ጉዳያቸው ልክ ነው። ለማንቸስተር ዩናይትድ ተጫዋቾች ለካሪክ ለነስቲቭ ሆላንድ ግን ከሆነም ለእኔ ቅድም እንዳልኩሽ ሞኝነት። እሺ ቢሳካ ግን አብረው ሀሳብ አይሰጡበት ምናምን ግን ልልሽ አልችልም። አንድ ነገር ብቻ እዚህ ጨዋታ ላይ ለመጨመር ያክል የማይክል ካሪክ የተደነቀበትን እና የወሰነው ውሳኔ ደግሞ የሆነ ነገር አምጥቶ ቢሆን ኖሮ አሁን ስሙ በአድናቆት ከተነሳው በላይ ብዙ ሊያስበል የሚችለው ነገር ጨዋታው ላይ ያደረገ የተባለው ዲያጎ ዳሎን በ82ኛው ደቂቃ አካባቢ ቀይሮ ጆሹዋ ዚርክዚን አስገብቷል እና ያኔ ያው ማንቸስተር ዩናይትድ 1-0 በሆነ ውጤት እየተመራ የነበረበት ነው እና ወደ ባክስሪ ተመለሰ። 3 ተከላካዮች ነበሩ እና የአጥቂ መስመር ተጫዋቾች ደግሞ በቁጥር ያው በዙ ማለት ነው። ዚርክዚን አስገባ። ብሩኖ ፈርናንዴዝ ደግሞ የበለጠ ነጻ ሆኖ እንዲጫወት ምክንያት ተፈጠረለት ተብሏል እና እንደ አጋጣሚ ሆኖ ይሄ ያው ማንቸስተር ዩናይትድ እየተመራ ስለነበረ ነው እንጂ ግን ለዌስትሃም ደግሞ ብዙ እድልም የፈጠረ ነው። በተለይ በመልሶ ማጥቃት የዌስትሃም ተጫዋቾች 3 አካባቢ እድሎችን ያገኙበት ነው፣ ግን ያልተጠቀሙበት ነው። አንድ ይሄ ነው። ሁለተኛ ደግሞ ራሱ ጆሹዋ ዚርክዚ ተቀይሮ ከገባ በኋላ ማንቸስተር ዩናይትድን አቻ ሊያደርግ የሚችል በጣም ጥሩ አጋጣሚ አግኝቶ ነበረ እና ግን ያው ወደ ጎል ሳይቀየር ቀርቷል። እነዚህን አይነት የማይክል ካሪክ ውሳኔዎች በጣም ድፍረት የተሞላበት ቢሳካ ኖሮ የበለጠ ማይክል ካሪክን የምናደንቅበት ነው። ግን ሳይሳካ ሲቀርም የድፍረቱን ለማሸነፍ ያለውን ፍላጎት የምናይበት ነው ብለው ብዙ ሰዎች አድናቆት ይሰጡት ነበርና እንዴት ነው መታየት ያለበት ብዬ ነው። አሪፍ ነገር ይመስለኛል። እኔ ያው እየተመራ ነው ብዬ እኮ ስትመሪ እና የተጋጣሚሽ ፍላጎት በነዛ ደቂቃዎችና ከዛ በኋላ በሚመጡት ደቂቃዎች ላይ ምን ይሆናል የሚለውን ስታስቢ
ዌስትሃም ዩናይትድ ቅድም እንዳልነው በሎ ብሎክ ነው የሚጫወተው። በመከላከል አቅማቸው ላይ በጣም ይተማመናሉ። ማንቸስተር ዩናይትድ እንደነዚህ ያሉ ዌል ኦርጋናይዝድ የሆነ የመከላከል አቅም ያላቸው ክለቦች ጋር ሲጫወት ይቸገራል። 1-0 ከመሩ በኋላ የጨዋታው መጠናቀቂያ እየተቃረበ ሲመጣ ደግሞ ሞር ወደ መከላከል ያመዝናል ዌስትሃም ዩናይትድ። ስለዚህ አሁን የጆሹዋ ዚርክዚ እዛ ቦታ ላይ መጨመር ዲዬጎ ዳሎን በመቀነስ ዌል ቴክን ሪስክ ብዬ ነው የምወስደው ነው ተገቢ ውሳኔ ነው ብዬ ነው የምወስደው። ይሄንን ከምን ጋር ማነጻጸር ይቻላል? ከአሞሪም የኤቨርተን ጨዋታ ውሳኔ ጋር ማያያዝ ይቻላል። ከአሞሪም የኤቨርተን ጨዋታ ጋር ብታያይዙ ተጫዋቹ በቀይ ካርድ ከሜዳ ሲወጣ ሞር አጥቅቶ ለመጫወት ፍላጎት አላሳየም ተብሎ ይወቀስ ነበር። አሁን ማንቸስተር ዩናይትድ ሊሸነፍ የሚችልበት እድል አለ። ሊሸነፍ የሚችልበትን እድል ሪቨርስ ለማድረግ እኔ ካሪክ የወሰነው ውሳኔ በ3 ነጥብ አግኝቷል አላገኘም ምናምን በሚለው አይደለም መለካት ያለበት። እንደ ሀሳብ ጥሩ ሀሳብ ነው ብዬ ነው የምወስደው። ጥሩ ነው። ሪስክ አለው የምትለው ማለት አንድ ጎልን በቀሩት ደቂቃዎች ላይ ማንቸስተር ዩናይትድ ወደ አቻ ለመምጣት የሚያስችል ነው። ግን ያ ውሳኔ ደግሞ የዌስትሃም ተጫዋቾች የተፈጠረውን እድል አለመጠቀማቸው ነው እንጂ ጎሉን የበለጠ ሰፊ ሊያደርገው ይችል ነበር። 2 ጎል ወይም እንደዚህ አይነት ጎሎች ሊቆጠሩ ይችሉ ነበር። ግን ያንን ሁኔታም ተረድቶ ቢሆን በዚህ ሁኔታ ውስጥ ሆኖ ሪስክ መውሰዱ በተለይ ደግሞ ጆሹዋ ዚርክዚ ያችን የተገኘችውን አጋጣሚ ተጠቅሞ ጎል አስቆጥሮ ቢሆን ኖሮ አሁንም ለማይክል ካሪክ የሚሰጠው አድናቆት የበለጠ ከፍ ይል ነበር ብዬ ነው የምመረው። አሁንም ለእኔ የወሰደው ሪስክ ከፍሎታል ብዬ ነው ማስበው። የግድ በ3 ነጥብ ካልታጀበ ብሎ ማለት አልችልም። እሺ ለማንኛውም ትላንትና ዌስትሃም ዩናይትድ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ በጣም በተለየ ትኩረት ሲጠበቅ የነበረ ጨዋታ ነው። ጨዋታው እንዴት ነበር የሚለውን የተወሰኑ ነጥቦችን በፕሮግራማችን ላይ አንስተናል። ታሪክን እስካሁን ድረስ ለማንቸስተር ዩናይትድ ባለፈው 2021 አካባቢ 3 ጊዜ አሁን 5 ጨዋታ 8 ጨዋታ ላይ ነው። እስካሁን ማንቸስተር ዩናይትድ በካሪክ ስር ሆኖ አልተሸነፈም። አይገርም? የሚገርም እስካሁን ሽንፈት የለም በማይክል ካሪክ። ቀጣዮቹ ጨዋታዎች ደግሞ እንግዲህ የበለጠ እረፍትም ወስደው ከኤቨርተን ጋር መሰለኛውን ከ13 ቀን በኋላ የሚገናኙት የበለጠ ራሳቸውንም ዘና አድርገው የሚመጡበት ነው። የማንቸስተር ዩናይትድን ቀጣይ ጨዋታዎች እንናገር። እንዳልሽው ከኤቨርተን ጋር ይጫወታሉ በጉዲሰን ፓርክ ነው። ከዛ ክሪስታል ፓላስ፣ ከዛ ኒውካስል፣ ከዛ አስቶን ቪላ፣ ከዛ በርንመዝ፣ ከዛ ሊድስ ዩናይትድ፣ ከዛ ቼልሲ ነው። ከባባድ ጨዋታዎች ናቸው። ከአስቶን ቪላ ጋር የሚደረገው ጨዋታ ትልቅ ትንቅንቅ ይኖረዋል ከቶፕ 4 ጋር በተያያዘ። አስቶን ቪላ እንግዲህ ሰሞኑን ጥሩ ውጤት እያመጣ አይደለም የሚገኘው። በቀጣዩ ጨዋታ አስቶን ቪላ እንግዲህ የሚያደርገው ጨዋታ ላይ ምን ውጤት ይመዘገባል? አሁን የ2 ነጥብ ልዩነት ነው በመካከላቸው ያለው። ዛሬ ከብራይተን ኤንድ ሆቭ አልቢየን ጋር በብራይተን በቪላ ፓርክ ጨዋታቸውን ያደርጋሉ። ብቻ አጓጊ ነገር አለው። በጣም በተለይ ቅድም እንዳለው ነው ይሄ ቶፕ 4 ለመጨረስ የሚደረገው ትግል ከዚህ በኋላ በሚደረጉ ጨዋታዎች ላይ ትልቁን ትኩረታችንን የሚወስድ ይሆናል ብዬ ነው የምገምተው። የማንቸስተር ዩናይትድንና የዌስትሃምን ጨዋታ በተመለከተ አድማጮቻችን እናንተስ ምን ትላላችሁ? ሸገር ስፖርት ዊዝ አበበ ግዴ በተሰኘው የዩቲዩብ ቻናላችን ላይ ሀሳቦቻችሁን እንድታሰፍሩ እንጋብዛለን። በቴሌግራምም እንደዚሁ 8101 ላይ አጫጭር የጽሁፍ መልእክቶችን መላክ ትችላላችሁ። በያላችሁበት ሆናችሁ ፕሮግራማችንን እየተከታተላችሁ ስለሆነ ከልብ አድርገን እናመሰግናለን። መልካም ቀን አሁንም እንዲሆንላችሁ እንመኛለን።